አዳምና ሔዋን ደንዝዘው ቆሙ። ወዲያው የሆነ ድምፅ ተሰማ። አረዛ ጋር ሰው ወድቋል፣ ኑና አንሷት፣ ሴት ናት አሉ። አዳምና ሔዋን ከድንዛዜያቸው ነቅተው ወደ ተባለበት ቦታ እየሮጡ ሄዱ። ሌሎች ነርሶች ሌላ ቃሬዛ እየገፉ ሰው ወደቀ ወደ ተባለበት ቦታ በጥድፊያ ሄዱ። ያች ሴት ዲና ነበረች። ልብሷ በደም ተነክሯል። አዳም አለቀሰ፣ ሔዋን አለቀሰች። ያቺ ሳቂቷ፣ ተጫዋችዋ፣ ቀልደኛዋ፣ ጠንካራዋ፣ የችግር አማካሪዋ፣ ቀልጣፋዋ ዲና በሞትና በሕይወት መካከል ሆና እያጣጣረች ማየት በጣም ያማል። ይህንን ስሜት ማስተናገድ ከባድ ነው። አደራ ክፍል 31 የባለፈው ፕሮግራም ላይ ይህን ብለን ነበር። ዛሬም ደግሞ እንደሚከተለው የመጨረሻውን ክፍል ይዤላችሁ መጥቻለሁኝ። ቪዲዮውን ስትጀምሩት ሼር ላይክ እያረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እነሆ ዛሬ የመጨረሻውን የአደራን ታሪክ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት በትህትና እጠይቃለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ዲናን በቃሬዛ ይዘው ወደ መታከሚያ ክፍል እያከነፉ አስገቧት። ሔዋንና አዳም ተከተሏቸው ገቡ። የምትታከምበት ክፍል ገባች። አለቀሱ፣ ተጨነቁ። ዶክተርን ከሩቁ እያዩቸው ሲያዋቸው ሆድ ባሳቸው፣ አለቀሱ። ዶክተር ወደ እነሱ በጥድፊያ ተጠጉ። ዶክተር በፍራቻና በተቆራረጠ ድምፅ ምን ነው? ምን ተፈጥሮ? ቦስና ዲናስ የት ሄደው ነው? እናንተስ ምን ሆናችሁ ነው? አሉ። አዳም ለቅሶ በዘጋው ድምፅ ያ ሰይጣን ጌዲዮን ዲናን በሽጉጥ መቷት፣ እዚህ ጣላት። ቦስም ደንግጦ ራሱን ሳተ። ሁለቱም ሊታከሙ ገብተዋል። ዶክተር ንገሩኝ፣ የሚተርፉ ይመስለዋል? ዲናዬስ በሕይወት ከዚህ ትመጣለች አላቸው። ዶክተር አዎ ዲና ይሻላታል ስላሉ የሚሻላት መሰለው። ጭንቀት ላይ ያለ ሰው እንዲህ ነው። ዶክተር ደንግጠው ጆሮአቸውን ማመን ተሳናቸው። ምን አሁን የት ናቸው አሏቸው። ሔዋን ዲናዬ እዚህ ናት፣ ቦስን ግን እኔ አላቅም አለች። ዶክተር ተረጋጉ አሉና በፍጥነት ከዓይናቸው ተሰወሩና አለቀሱ። ከቆይታ በኋላ አንድ ዶክተር ዲና ከገባችበት ክፍል ወጡ። አዳምና ሔዋን ምን እንደተፈጠረ ለማወቅ ወደ ዶክተሩ ተጠጉ። አዳምና ሔዋን በጋራ እንዴት ናት አሉ። ዶክተሩም ያው ቀለሃውን አውጥተንላታል፣ ቢሆንም ግን አስጊ ደረጃ ላይ ናት አለና ሄደ። አዳምም ሔዋንም ዲናን እያሰቡ በጭንቀት ሰዓታትን አስቆጠሩ። ሰዓቱ ግን ዘገየባቸው። ሌሊቱን በጭንቀት አሳልፈው እንዳፈጠጡ አሳለፉት። ጠዋት ቦስ ትዝ አላቸው። ሁለቱም ቦስ የት እንደገባ ለመጠየቅ ወደ ዶክተር ቢሮ ሄዱ። ዶክተር አዳሪ ስለነበሩ ቢሮ ውስጥ ገብተው የታካሚ ሪፖርት በማየት ላይ ናቸው። አዳምና ሔዋን የዶክተርን ቢሮ በር አንኳኩ። ዶክተር ይግቡ አሉ። ሔዋን ቀደም ብላ ገባች። አዳም ተከተላት። ሔዋን ዶክተርን ስታያቸው እንዳዘኑ ያስታውቃል። ብስጭትም ይታይባቸዋል። ከዛም ሔዋን ምን ነው ዶክተር ችግር አለ አለቻቸው። አዳምም ምን ሆኑ አለ። ዶክተር ረጅም ሴኮንዶች ኡፍ አሉና ምንም የዲና ነገር አሳስቦኝ ነው አሉ። ሔዋንም እሺ እንደዛ ከሆነ ጽናቱን ይስጦት፣ እኛም አዝነናል፣ ግን ዶክተሩ ቀለሃዎቹን አውጥተንላታል ብሏል። ፈጣሪ ይረዳናል፣ ደህና ትሆናለች አለች። ሔዋን እንዲህ ስትል እልሃዊ የሆነ ንዴት ይታይባታል። አዳም እሺ አሁን ቦስ የት ነው ያለው አለ። ዶክተሩም ኑ ላሳያችሁ፣ እሱ በጣም ደህና ነው፣ ግን ድንዛዜው አልለቀቀውም አሉና ከመቀመጫቸው ተነስተው መውጫ በሩን በቀኝ እጃቸው ጠቆሟቸው። ቦስ ወደ ተኛበት ክፍል አመርተው ደረሱ። በሩን ዶክተር በቀስታ ከፍተው ገቡ። አዳምና ሔዋንም ተከትሏቸው ገቡ። ቦስ ጠራጠረውን እያየ ፈዞ ዶክተርን ቀና ብሎ አያቸው። የቦስን ባፈሰሰ
ቦስ ካለበት ቀና አለ። አዳምና ሔዋንን አያቸው። ተኮሱባት አይደል? ገደላት አይደል? ንገሩኝ አላቸው። ሁለቱም በዝምታ እያዩት እንባቸውን አፈሰሱት። ቦስ ተንሰቀሰቀ። በቃ አትንገሩኝ፣ አውቄዋለሁ አለ። ሔዋን አታስብ፣ አሁን ደህና ናት አለችው። ቦስ እና የታለች? አለ። አዳም ሕክምና ላይ ናት አለው። ቦስ ከዛ በኋላ ምንም አላወራም። በዝምታ ውስጥ ሆኖ ቀረ። አዳምና ሔዋን ዶክተር ከክፍሉ ወጡ። ከቦስ ከተለዩ በኋላ ዲና ክፍል ሄዱ። ዲናን በመስታወት በኩል አዩት። ዶክተር በቃ አሁን ደህና ስለሆነች ቁርሳቸውን ሂዱና ብሉ። ዲናና ቦስም እንዲህ ስታዙ በጭራሽ አይፈልጉም፣ ስለዚህ ሂዱ አሏቸው። ሊቃወሟቸው አልፈለጉም እና እሺ ብለው ሄዱ። ካፌ ምግብ አዘው መጣ። ፉልና ሻይ ነበር ያዘዙት፣ ግን ሊበላቸው አልቻለም። ሻዩን ትንሽ ጠጡ። በቃ ወደ ዲና ክፍል እንሄድ ተባብለው እየሄዱ ከዛም ዶክተር ሉሊት ስራ እየገባች አገኟት። ዶክተር ሉሊት ደንግጣ ምን ተፈጠረ? ምን ሆናችሁ? ቆይ ቦስና ዲና ሳለች። ሔዋን የተፈጠረውን ነገር ነገረቻት። ዶክተር ሉሊት ደንግጣ ምን እያልሽ ነው አለችና እንቧን አረገፈችው። አለቀሰች። በቃ ኑ እንሂድና ሁለቱንም እናያቸው አለችና መጀመሪያ ቦስ ጋር ሄዱ እና ሳዩት። ቦስ ፈዟል፣ ማውራት አይችልም። ወጡ። ወደ ዲና ክፍል ሄዱ። በሩ ጋር ሲደርሱ ዶክተርና ነርሶች በሐዘን ፊት ተውጠዋል። አዳም ወደ ዶክተሩ አፍጥጦ ምንድነው ዶክተር ንገሩኝ፣ ምን ተፈጠረ? አለ። ዶክተር በፈዘዘ ድምፅ በጣም አዝናለሁ፣ ዲና አረፈች አለ። አዳም ቃሉን እንዲደግምለት ወደ ዶክተሩ እያፈጠጠ ምን አለ። ሔዋን ምን እያላችሁ ነው? ቆይ የምትሉትን ታውቁታላችሁ? ለመሆኑ ዲና ሞተች እያላችሁ ነው? ሌላኛዋ ዶክተር አዎ እናዝናለን፣ ገብታችሁ ማየት ትችላላችሁ አለችና የክፍሉን በር ከፈተችላቸው። ዶክተር ሉሊት ምንም ማለት አልቻለችም፣ ደርቃ ቀርታለች። አዳምና ሔዋን ገቡ። አዳም ልክ ሲያት ሳቁን ለቀቀው። ዲናዬ ቀልድ ነው አይደል? አለ። ሔዋን ወደ ዲና ሄዳ እየጎተተቻት ይበቃሻል፣ በቃ ቀልድ ነው። አዎ እናውቃለን፣ ንቂ ዲና ንቂ አለች። ዲና ግን አልነቃችም፣ እጇ ቀዝቅዟል። ዲና ሞታለች። አዎ ሰው ከመባል ወደ በድን ሟች ሬሳ አስክሬን ተቀይራለች። ከዚህ በኋላ ማንም የእሷን ድምፅ መስማት አይችልም። ዲና ሞታለች። አዎ እሷ ለዘላለም ላትመለስ ምድርን ተሰናብታታለች። አዳምም ወደ ዲና ተጠግቶ ቆይ አታስጨንቃት ሔዋኔ፣ ትነቃለች። ሞት የሚባል ነገር የለም። አዎ የለም አለ። ዶክተሮች ሔዋንንና አዳምን ይዘዋቸው ወጡ። አለቀሱ፣ ተንሰቀሰቁ፣ ውኡ አሉ፣ አበዱ፣ ጮሁ፣ ብዙ ነገር አወሩ። ግን ዲና ልትነሳላቸው አልቻለችም። ቀኑን በሙሉ ሲያለቅሱ አሉ። ዶክተር ለአዳም ሰራተኞች ዜናውን ነገሯቸው። አለቀሱ። እንባቸው ተገድቦ ቢሰፈር በሕይወት ዘመናቸው ካለቀሱትና በሳቅ ሰበብ እንባቸው የረገፈውን ቢሰፈር ለዲና ያለቀሱላት ይብሳል። ዲናን ለምደዋት ነበረ። ከዚህ በኋላ እሷን አለመኖሯን ማናቸውም ማሰብ አልቻሉም። ደቂቃውም ሄደ፣ ሰዓቱም ቀጠለ። ለቦስ የዲና መሞት ከሞተች ከ4 ሰዓት በኋላ ዶክተር ነገሩት። ቦስ ቀልድ መሰለው፣ የምር መሰለው። ሰምቷል፣ ግን ምንም እንዳልተፈጠረ ሆነ። ጭንቅላቱን ማመን ተሳነው። ዶክተር ይህ ቦስ ዝምታ አስፈራቸው። ቦስ የተኛበት ክፍል በዝምታ ተዋጠ። በድንገት ቦስ ጮኸ፣ በጣም ጮኸ፣ በጣም። ከዛም ዶክተር ሉሊት ማደንዘዣ ወቅት አስተኛቸው። ዛሬ የዲና የቀብር ስነ ስርዓት የሚፈጸምበት ጊዜ ነው። ቦስ ከሐኪም ቤት ወጣ። ቤታቸው በዲና ወዳጆች፣ የቅርብ ሰዎች ማለትም ጓደኞቿና የስራ ባልደረቦቿ ዶክተር ሉሊት፣ ሔዋንና አዳም፣ ሰራተኞችና ዘበኛው ከእነ አዳም መኖሪያ ቤት ወጥተው ዲናን ለመቅበር እየሄዱ ነው።
አደራ ክፍል 32 ይህን ይመስል ነበረ። በክፍል 33 የመጨረሻው ይዤላችሁ መጥቻለሁ። ዛሬ እንግዲህ በቃሌ መሰረት የመጨረሻውን ፕሮግራም ላቀርብላችሁ ፈልጌ ነበር፣ ግን በጣም ረዘም ስለሚል በዚሁ ይበቃናል ብዬ ቀጣይ ፕሮግራም ግን እንደሚጨርስላችሁ ተስፋ አለኝ። የዛሬው ትረካ እዚህ ጋር በቃ ዲና በጣም ታሳዝናለች። እናንተስ ምን ተሰማችሁ?